ታዲያ ያላስጣለኝ ምን ያስጠቃው ደላላ ያስጠላል። አሁን ለእሷ መውጣት ዋናው መፍትሄ ይመች ነው። ዝም በል የኛ ወንዶች እንዲህ አይደሉም። ማታሰድቡን ዝም በሉና እየተከታተላችሁ እስኪ በዘራው ካቃታችሁ ያሃና አፍርም እንደሰሙስማር ተደማመጡ ምን ያርጋት ይላል። እኔ የራሴ ሰው ያላናውራ ያርቆች ነው እንዴ በተራናው ሞት እኮ እኛ የ20-30 ሰው ነፍስ የሚያድኑ ጅግና ቀብረናል። ይሞታ ስንት አመት ሊኖር ነው? በራስ ምታት ይሞታል ወይን ባቡ አሁን ባለበት በተራው ወይ በተራው እናውራኝ ምን ነው እንጂ ቆይ ቀስሩ አራቻውን እናቴ እናደዳል። እስኪ ሁላችንም እናውራና በተራ በነገራችን ላይ ሰው እኮ በስሜት ነው እየተናደደ ነው ያለው። የሰው አይከረመበት ምንድነው የሚያናደው ያለው ነገር ይሄ ነው። በቃ በነዚህ በንስታችሁ ተናገሩ። አይ እኔ አሁን ይሄ ኖርማል ብሎ የጽፎ የመጣው ልጅ አናዶኛል። ለምን ይመች ምን ያርግ እሱ ተጓዥ ነው አለ እንዴ? ተጓዥ ቢሆንስ ባልየው ምንድነው ያለው? እኔ እነሱን ሳያቸው ቤተሰብ ናቸው። እነሱ አንድ ነገር ቢሆን እንኳን እኔ ልንገርህ የገጠር ልጅ እጅ ያለበት ብዬ ነው የመጣሁት። እዚህ የገጠር ልጅ እጅ ያለበት በህግ ይጠየቅን እያልኩ ያለው ግልጽ ነው አቋም ይሄ ነው። የገጠር ልጅ ያለበት እኮ እኔ እኮ እንደዛ አላልኩ። እኔ እኮ ያልኳት ምን ያርጋት እሱ ምን ያርጋት እዛ ቦታ ላይ ተጓዥ ነው ኖርማል አንዴ ተጓዥ ቢሆንም እጅ ያለበት ያልሞተች ሙታል አቋም ይሄ መጀመሪያ ያልሞተች በኋላ አመዝራያ መብሮቅ አስገባው መብሮቅ ታሽ እየጻፈለ ነው። በኋላ እኮ ነው የተናገረው። እህት ሰምተሻል ማለት ስትደፈር አይቶ አንድ ሴት ልጅ እህት ናት እናትህ ናት አይቷል። ገጠር ልጅ ያን ሸጥ ሲሰሩ አይቷል። ቤተሰብ ነው ያወራልኝ ደላላውንም ምናምን ሲል ነበር አላውቀውም። ቤተሰብ ነው ያወራልኝ ሲል መጨረሻውን ለምን ይዋሻል? ጊዜውን ይፈጃል እንጂ ጥያቄ ጨርሳል። አሁን እዚህ ላይ እኔ ገጠር ልጅ በቁጥጥር ስር መዋል አለበት የምልህ ሳትሞት ሞታለች ብሎ ቪዲዮ ሰራ። ከዛ ቀጥለው በሚዲያዎቹ ቀርበው የተለያየ ሀሳብ ያልነበረም የነበረም ስናገር የኢትዮጵያ ሕዝብ ሙሉ እንደኔ ቁጭ ብሎ የተቀመጠ ያዳመጠ 60,000-70,000 ሕዝብ ነው ድምጹን የቆሰለ። ሁሉም ኢትዮጵያዊ ቆስሏል በዚህ ነገር። ለምን ከንግግሩ የተረዳነው አንፃር ብዙ ስህተቶች አሉ። ገብቷል? ብዙ ስህተቶች አሉ። በዚህ እኔ ከማንንም ሰምቼ ከማንንም አይቼ ሳይሆን የገጠር ልጅ ከራሱን የሚያየው ነገር አይቼ ያዳመጥኩት እንደ ሰው ፍርድ የምሰጠው ሰው ነኝ። ይሄ ግን ደልዳላ እንደ ማንኛውም ሰው ደልዳላችን እያወቅን ደልዳላ ማነው ስሙ ደልዳላ አይደለም ማለት አላውቅም። ደልዳላ መሆኑ ማለት ገብቷል? ደልዳላ አይደለም ይመች ደልዳላ አይደለም ማለት ደልዳላ እንደሆነ ግን ዓለም ያውቀዋል፣ ማንም ያውቀዋል። ይሄ ስራቸው እሱ አይደለም። ያልሞተች ሞታለች ምን ይደሰራ። ከዛ ቀጥሎ ደግሞ ብዙ ንግግር ተናገረ። እሺ እዚህ ጋር አንድ አህመድ እዚህ ጋር ለመኖሯ ምን ያክል እንተ እርግጠኛ ነው? ምን አይነት መረጃ አለ? ለምሳሌ ለመኖሯ ምን ያክል መረጃ አለኝ ምትለኝ? እኔ ከራሱ አፍ የምሰማው ነገር እንዳለች ነው የሚያስረዳኝ። ከራሱ የምሰማው ወሬ አንድ ነገር እንስማ። አህመድ ምን አለ መሰለህ እኛ መጀመሪያ ይሄ ልጅ መጥቶ ሶስተኛ ወገን ሆና ሀና ሞታለች ብሎ ቪዲዮ ሲሰራ አምነናል። እኛ ገባ አምነናል አለ። ቀጥሎ ደግሞ አሁንም ወደ ሚዲያ ሶሻል ሚዲያ መጥቶ ሀና አለች ተባለ ብሎ አሁንም ሶስተኛ ወገን ሆኖ መጥቶ አንድም እርግጠኛ ባልሆነበት ትላንትም ዛሬም እርግጠኛ ባልሆነበት ወሬ እየተወቃቀስን ነው ያለ ነው። ገባ ይሄም ልጅ ሞታለች ሲል እኛ አምነን ተቀብለናል። ይሄ መጥቶ ሀና አለች ሲለን አምነን ተቀብለናል። እሺ የትኛው ላይ ነው የምንፈርደው? አንድ ነገር አለ እዚህ ጋር ሀና አለች ብሎ ሶሻል ሚዲያ መጥቶ የተናገረው ሰውዬው መጠየቅ አለበት። ገባ? እሺ አዳምጠኝ። አንተ ሀና ሞታለች ነው የምትለው? አሁን በአንተ ቤት ሞታለች አላልኩም። ለመኖሯ ምን አይነት መረጃ አለን? የለንም መረጃ። እኔ መልሳሌ ለሱ መልሳሌ ለሱ እኔ አንድ ነገር ልጅቷ ለምሳሌ አንዲት ልጅ ተሸክመዋት መጡ ቁጭ ብለን እያለን እሷ ደክማ ቀረኝ። ያቺ እሷ ጋር የሄደችው ደክማ የቀረው መሸከም ነው ሀናን የምትበልጣቸው ሌላ ሴት ከየት መጣይ ቅያሪ እንደሆነ ይረዳናል። እኛ ተረድቷል። በዛ ሰዓት ምን አንደኛ የመኖሯ እንትን ማለት ነው። ሀና ስትሄድ ወንዶቹ ይዘዋት ሲሄዱ ሌላ ሰው ሲሄድ ወደዛ ሀገር ማለት ነው። እኔ ሄጄበት አላውቅም ይቅርታ። ግን ሲሄዱ ወንዶቹ ሴቶቹ እንኳን ቢደክሙ እያዘሉ ነው ይዛችሁ ሂዱ የሚባሉት የራሳችሁ ጉዳይ እየተባሉ ተብሏል አይደል? እንደ ሀና ስትደክም
እነ ገጠር ልጅ አሉ ይዛችሁ ሂዱ ምናምን ይባላሉ። ስትሞት ብቻቸውን ለምን ቀበሯት? ኑ ቅበሩ አይሉም ነበር እንዴ? ሲደክሙባቸው ኑ ሰዱ እየተባሉ እንደሚቀጠቀጡት ሀና ስትሞት ደግሞ ኑ ቅበሩ ኑ አቃብሩን ለምን አላሏቸውም? ጫጩት ናት እንዴ? ጫጩት እኮ አይደለም ቆፈር አድርጎ የሚቀብሯት ሰው ናት። አገራችን እንኳን ሰው ሲሞት ስንት የቅሬ ሰው ስንት ሀገር ቀበሌ መጥቶ ነው ሰው የሚቀበረው? ነው ገልበጥ አድርገው የጫሙባት። የመኖሯ ምልክት ሙታለች። ቤተሰብ ሁላችሁ ትገባላችሁ። ሼር አድርጉትና ለሁሉም ደርስ ሼር አድርጉት። ትገባላችሁ በተራ አንደኛ በኢትዮጵያ ላይ ስላልሽው እሱ በክብር የሞት ሰውና መንገድ ላይ የሞት ሰው እዛም መንገድ ላይ እኛም ሄደና ቢሆንም ወንድሜ መንገድም ላይ ሲቀበሩ እያየ ነው። እዛ ያለው ስደተኛ እየተሰባሰበ እነሱ ሁለት ሆኖ ማይሆን ነገር ተከራከራላችሁ። አህመድ ላለ ጥያቄ አለ። ትላንትና ሀና ሞታለች ብሎ በየቦታው ሬሳ ዞሮ እያሳዩ የነበሩ ሰዎች ወገን የላቸውም? የእሷ ሬሳ አይደለም ጎበዝ፣ የእሷ ሬሳ አይደለም። ቆየ እኮ ያ ሁሉም የሰው ሬሳ ነው ለማለት ነው የነገርኩህ። አሁን ሀና ሞታለች እያልኩ አይደለም፣ ግን ለመኖሯ ራሱ ትክክለኛ ማለት ያመጣል። በሁለት ወሯ እንዴት ነው ስጋዋ ብጥስጥስ አጥንቷ ራሱ ብጥስጥስ ብሎ አንገቷ ተበጥ ብዙ ረሳም እናውቃለን። በዛ መንገድ ረሳም እናውቃለን። ረሳም አይተን እናውቃለን። በዛ መንገድ ሲጀመር ረሳም እናውቃለን። ሄደንም እናውቃለን። ለ5 ጊዜ በአይናችንም አይተናል፣ ቀብረናል። ይሄ ነው በሁለት ወር የሚያክል የሚባጣጠስበት ነገር ሬሳ የለም አይደለም። ሀና መኖሯና አለመኖሯ ምስክር የሚሆኑ እነሱ ራሳቸው ናቸው። እኛ ከራሳቸው ሰምተን ነው እንጂ ከማንንም ሰምተን አይተን በአይናችን አይደለም እየተናገርን ያለ ነው። ድምጽ እየሆንን ያለ ነው። ሀና በራሷ እዚህ ላይ ለፈረ ነው ጥያቄ ሊከተለው። እሺ የሆነ ሰዓት ስለብር ምናምን ሲወራ ነበር በሰይድ ረባቡ። ከዚህ በላይ ምን ማስረጃ አለ ስለመኖሯ? ከዚህ በላይ ምን ማስረጃ አለ ስለመኖሯ? ልጅቷ አለች አታፍና ስለመኖሯ ጉዳይ እስኪ እኔ እንደገጠር ልጅ ላይ የተረዳሁትን ሀሳብ እዚህ ላይ ማለት ነው ጥያቄውና ለግለሰብ የሚጨምርልህ ማለት ነው። የገጠር ልጅ ታስባል። ራያ ቆቦ ምንድነው የምትጽፊው? ራያ ቆቦ የእነሱ እንትን ልጆችን የሚነጡት ማለት ነው። የእሱ ቅጥረኛዎች ልጅቷን ሞተች እንዳሉና በሱ ለእነሱ 100% ኃላፊ ነኝ ያለ ሰምታችኋል ሁላችሁ። እኔ ይተማመናለሁ በእኔ ሰራተኞች እያለ ተክላይ ሰምታችኋል ሁላችሁ። እሺ እነ ተክላይ በህግ ሳይጠየቁ እንዴት ነው የገጠር ልጅ ደሃ ስለሆነ የሚጠየቀው? ለምንድን ነው የገጠር ልጅ ብቻው የሚጠየቀው? አሁን ደሃ አይደለም። አንድ ነገር የምነግራችሁ ነገር ደሃ ስለሆነ ቤተሰብ ስለሌለው የሚሰማ የሚያይ ነገር ስለሌለ ሳይሆን ዋናው መሰረቱ ቁልፍ ያለ እሱ ላይ እኔ እኮ አንድ ናቸው። እኛ ዝም ካል ዝም ስትል እኮ ብዙ ነገር እየጠፋ ነው። ቤተሰብ ከዝምታ ብዙ ነገር እየጠፋ ነው። ገብቷችኋል? እያለን አለን ይላል ሰው። ግን አንድ ነገር ስንሆን ሰው እየጠፋ ነው ያለው ድምፁ። ለምሳሌ እንደዛ ብር ሲያሰባስብ እንትን አለ። ከዛ በኋላ ጠፋ ታኩሬት ነው ብሎ የሰራ ቪዲዮ የለም። ለምሳሌ ቀጥሎ ከዛ ደግሞ ሌላ ኖር ሰበው ብር አሰባስቡ ተባለ። ኢትዮጵያ ሰው ደግ ነው። በዓለም ላይ ያለው ኢትዮጵያ በሙሉ ብር አወጣ። ሌላ ኖር ሰበው እስካሁን ሳትወጣ ነገ ወዲያ እያሉ ድምፁ ጠፋ። ሰውም ህልም ድርግ ማለት ለተወሰነ ቀን እንጮሃለን፣ ብራችን እናወጣለን፣ ምን እናደርጋለንና ከዛ ግን ውጤታማ ሳያገኝ እየቀረን ያለ ነው እኛ የኢትዮጵያ ህዝብ። እኔ እንደራሴ የምሰማኝ ነው። ይሄ እኮ የሁሉ የኢትዮጵያ ህዝብ ጥያቄ ነው የምጠይቀው። እኔ ከማንም ጋር ጥላቻ የለኝም። ከማንም ጋር ጠብ ኖሮኝ አይደለም። አያቁኝም፣ አላቃቸውም። እኔ ለማንም እናቴም ብትሆን ራሱ በውሸት አልፈርድም። በትክክለኛ ካየሁት ከሰማሁት ፈርዳለሁ። እኔ ከገጠር ልጅ የሰማሁት ነገሮች ሁሉ እንደኔ የሰማ ሰው አለና ይሄን መናገር ፈልጋለሁ። ይሄን መናገር ስለፈለኩ የሱ ፎቶ አድርጌ ሼር አድርጉለት፣ ሼር ይደረግ፣ ለሁሉም ይስማ፣ ያለበት ይናገር ብያለሁ። እየተናገረ ነው ሰው። ጥፋት አመር ጥፋት አለብህ ነው ምንም እንትን የለም። ደግሞ የገጠር ልጅ ማለት ነው እንዳትጠይቁ ድጋሚ አልገባም ብሏል። ገባ ባለፈው እንዳትጠይቁኝ አልገባም ብሏል። ይመች ወከብ ድረስ ለራሱ አይገባም። ይመች ደለል አይደለም እያላልን እየሸፈነለት እኮ ነው ላላ ይመች ማድላላ ሁሉም ሳይሆን በነገራችን ላይ ማለት የገጠር ልጅ ፈርምስ ሰዎችን የተገርሙኛላችሁ። ለገጠር ልጅ እኮ የገጠር ልጅ ማለት እኮ ለኔ የሚመች እኮ ሽፋን የሚሰጥ ሰው ነው። እንዴት ብትሉኝ አንተ መሞቷን ሳታይ ለምን ቪዲዮ ሰራህ? ስለዚህ አላየሁም ብለህ አሁን ቪዲዮ ለምን አሰራም? አንተ ምስክር ትሆነና አለህ። እነሱን እኛ ጋር ሆነና ተከራከር ሲባል ምንድን ነው ያለው?
ኧረ እኔ የተባልኩትን ነው እንጂ እኔ ምን ብዬ ነው አለሽ ብዬ እንትን የምለው? እኔ እነሱ ያሉኝ ነው የማደርገው እኮ ነው ያለው። ከእነሱ ሽፋን እየሰጣል። ለምን ሲጀመር ስትደፈር በአይኑ አይቶ ጎራ ዘወር ብሎ እዚህ ላይ ደግሞ ድንጋይ ማከሳሽ ሰው ቁጭ ማለበት እኔ አላየሁም የተባሉትን እኛ ከተጀመረ ጀምሮ ለእውነት ተተባለ ታፍነናል። እንደገና አህመድ እኔ ትልቅ ጥያቄ የሆነብኝ በጣም እኔ ዛሬ ነው በዚች በልጅ ጉዳይ እኔ ላይ ብላይ ገብቼ ማውራትም አልፈልግም። እንደው ታፍን ያለው ለተንፍስ ብዬ ነው። እና ስናለቅስ እዚች ለልጅ ያላለቀሰ ህዝብ የለም። ባሏ ማለት ነው ያጀማ ባሏ ወንድ ልጅ እንዴት በሚስቱና በርስቱ አይደራደርም እኮ ለዛውም ኢትዮጵያዊ ወንድ ማለት ነው። እንዴት ነው? እኔ ባለፈ ሀቡ ቤት ተጠርቶ ሲናገር ሰምቼ ነበር። አይዶን ከር እኔ እንግዲህ እሱ ውስጥ ያለውን አላህ ይወቅ አላቅም። በሰው ውስጥ ያለውን አውቃለሁ አልልም። ግን ልጅቷ ሞተች በተባለ በሶስተኛ ቀኗ መኖሯን ሰምቼ ነበረ። ከደውሎልኝ የሆነ ልጅ ስልኬን አፈላለገና ደወለልኝ። መኖሯን አውቄ ነበር አለ። በዛ በአንድ አፍ ደግሞ የዛኑ ቀን በዛው ምላስ ደግሞ እደላላው ቤት 10 ቀን ተቀምጬ ነበር አለ። ይሄ ነገር ጥያቄ ሆኖብኛል። ይቅርታ እኔ ለራሴ ግን በውስጤ በጣም ውስጤ ተሰብሯል በዚህ ቃላት ማለት ነው። በጣም ያሳዝናል። እንዴት ነው አይጋጭም ይሄ ነገር? ያጀማ ሚስቱ ሞተች ተባለ፣ አረዱት። ባረዱት በሶስተኛ ቀኗ ደግሞ ሚስቱ በህይወት መኖሯን ነገሩት። ከዛ ግን እሱ ደላላዎቹ ጋር 10 ቀን ተቀመጠ። እኔ የልጅቱን ደባ አላህ የአርሽ ባለቤት የሆነው የማይሞተው ሀዩ ጌታ እሱ ሀቋን ያውጣላት፣ የልጅቱን ሀቅ ማለት ነው። በተቻለ ካላህ በታች እኛም ድምፅ እንሁን። ወንድማችን አህመድ እንዳለው ነገሮች ተወርተው አንድ ሰሙን ሆሆ ተብለው ይቀራሉ። ይሄ ደግሞ ምናልባት ለብዙ እህቶችም ታደጋ መከላከያ ይሆናል ይሄ ነገር። ይህንን እየሰማ መቼም ሂዶ እዛ ጋር የሚሞት ካለ ይሄ እኮ አንድ ነገር ደግሞ ይሄ ነገር